በተለይም አበሻ ወደ ውጭ ሀገር ሲሄድ የፈረንጁን ጠባይ ይዛል። ወንዱም የፈረንጁን ጠባይ፣ ሴቷም የፈረንጁን ጠባይ። በመካከል እድሜዎችና ጊዜያቶች ሲያልፉ የሚቆጩ፣ የሚናደዱ፣ የሚበግኑ ራሳቸውን እስከ ሞት ድረስ አሳልፈው ለመስጠት ሁልጊዜ የሚያማርሩ መቼ ልሙት እያሉ ሞታቸውን በራሳቸው ቀጠሮ የሚያዘጋጁ ጥቂቶች አይደሉም። የዘመናችን አይነ ጥላና ክፉ መንፈስ ሰፊ ዕድል አግኝቷል። ከልጆች ጋር አብሮ እንዲወለድ የጭቅጭቅ መንፈስ አብሮ እንዲወለድ፣ ሰላም የሚያሳጣ መንፈስ አብሮ እንዲወለድ፣ ወላዲተ አምላክ የሌለበት የጋብቻ ባህሪ ጋር የመኖራችን ገጽታ ርኅራኄ ያጣ፣ አስተሳሰቡ ሰፊ ያልሆነ፣ ለዕለት የሚኖር ትውልድ ማፍራታችንን ማንም ሊገነዘበው የሚገባ እውነት ወይም የተደበቀ እውነት እንዳይደለ መረዳት እንችላለን። በዘመኑ ሁሉም በቅን የሚያዩ ሰዎች ምን እንዳለቀ እንኳ ያስተውላሉ። እኛ ምን እንዳለቀ የምናስተውለው ቦርሳችን ውስጥ፣ ጓዳችን ውስጥ እና ኪሳችን ውስጥ ነው። ልባችን ውስጥ ምን እንዳለቀ እኮ አናውቅም። ከእናቱ እየተጣላ ያደገ ልጅ ከእግዚአብሔር እናትና የበለጠ ይጣላል። እናቱን እየተሳደበ የሌላውን እናት እያዋረደ ያደገ ልጅ ከወላዲተ አምላክ ከፈጣሪው እናትማ እንዴት የበለጠ አይቃወም፣ የበለጠ አይሳደብ። እግዚአብሔርን ወልዳ እግዚአብሔርን በእጇ ይዛ ስትንከራተት እንደሚያስቡ ሰማይና ምድር ንጉሥን ይዛ ስትራብና ስትጠማም አርሶ ታውቀዋለች፣ ሁሉም ታውቀዋለች። ሁሉንም የምታውቅናት አታስፈልገም ያሉ እህቶቻችንና ወንድሞቻችን ታስፈልጋችኋለች በሏቸው። ወደ ውጭ ወጣ ብትሉ የጫቱ ገራባ፣ የሽሻው ሽታ፣ አቤት ሲጋራው ቁሬ፣ አቤት መንገድ የሚያጠጉትን ሰዎች ካሸለቻቸውና በጣም ከሚገርማቸው አንዱ የጫቱ ገራባ የሚጣለው ነገር ከፍተኛ ሸክም ሆነባቸው። ቤቱ ድንግል ማርያምን የሚጠራት ማን ነው? ምን አይነት ሰው ነው? ከተጠራ በኋላስ ምን ተከናወነ? የሚለውን ነገር የምንመለከትበት በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ነው። ይህ ሰው ዶኪማስ በመባል ይታወቃል። አገሩም ቃና ዘገሊላ አካባቢ ነው። ወቅቱና ሰዓቱ መድኃኒታችን ኢየሱስ ክርስቶስ ስራ ከመጀመሩ በፊት በገሃድ እየታየ ገና የአገልግሎት መንፈሳዊው ኃይል ከመገለጡ በፊት ከእናቱ ከድንግል ማርያም ጋራ የሚወጣበት የሚገባበት ጊዜ ነበረ። ሆኖም ግን ገና ስራ ለመጀመር እንደ እግዚአብሔርነቱ ረጋ ብሎ ነገሮችን ሁሉ እያስተዋለ ያለበት ጊዜ ነው። አሁን ወደ ቅዱስ ቃሉ ስንሄድ እንዲህ ይነበባል። በሶስተኛው ቀን በገሊላ ቃና ሰርግ ነበር። ኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለ? ጊዜ ገና አልደረሰም አላት። እናቲቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንሳት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም።
ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን ምልክት መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ስለ ቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር የተመሰገነ ይሁን፣ አሜን። ከዚህ የምንማረው ብዙ ነገሮች መንፈሳዊ ቁም ነገሮችና በሕይወታችን ዙሪያ ባሉት ችግሮቻችን ሁሉ ጭምር የምንማርበት ኃይለ ቃል ብዙ አለ። ከነዛም አንዳንዱን ወቅቱና ሰዓቱ ሰርግ መሆኑ ነው። ሰርግ በቃና ዘገሊላ በዶኪማስ ቤት የኢየሱስ እናት በዚያ ነበረች ይላል። ይሄ ነው የኢየሱስ እናት በዚያ ነበረች፣ የእግዚአብሔር እናት በዚያ ነበረች፣ የአማኑኤል እናት በዚያ ነበረች፣ የጠባኦት እናት በዚያ ነበረች፣ የኤልሻዳይ እናት በዚያ ነበረች። ኤልሻዳይ በአብርሃም ዘመን፣ አዶናይ በያዕቆብና በእስራኤል ዘመን፣ ያህዌ በሙሴ ዘመን፣ ጠባኦት በነቢያት ዘመን፣ ኢየሱስ ክርስቶስ በአዲስ ዘመን እና በአካል ተገልጦ ከእናቱ ጋራ በሰርግ ቤት ነበረች። ሰርግን ክፉ መናፍስት ከሚጠቀምበት ዘዴዎች አንዳንዱን እንመልከት። ሰርግ በአሁኑ ወቅት ብዙ የመናፍስት ባህሪያት የሰው ዘር ውላጅ የሚያገኝበት አንደኛው ክፍል ሆኗል። የእግዚአብሔርን ወገንና የእግዚአብሔር ሕዝብን ከሚታጣበት አንደኛው ወገን አሁን ሰርግ ሆኗል። ቀደም ሲል ሰርግ የእግዚአብሔር ሕዝብ ከሚገኝበትና ከሚወለድበት አንደኛው ክፍል ሰርግ ነው። ስለዚህ በሰርግ ውስጥ በአዳምና በሔዋን ሕይወት እንኳን ስናይ አንደኛ ያልሆነ ምኞት ተመኙ፣ ሁለቱም የጥፋት ትእዛዝ ተቀበሉ፣ በሉ፣ ተራቆቱ። እውቀታቸውን ብለው ሲጀምሩ መራቆታቸውን አወቁ ነው የሚለው። አዳም መራቆቱን አወቀ፣ ሔዋን መራቆቷን አወቀች። የእውቀት መጀመሪያ በምድር ላይ ሲከሰት በሰው ልጅ ዘር ሕይወት አእምሮ ውስጥ ሲታይ በሁለቱ በአዳም እና በሔዋን ተጋቢዎች ውስጥ ከፍተኛውን ቦታ ይዞ የሚገኘው የእውቀት የመጀመሪያው መራቆታቸውን ማወቅ ነው። ለዚህ ነው ዓለም በቀጥታ ብዙ ጥበቦችን ሰርቶ መጨረሻው ላይ ወደ መራቆት የሚሄደው። በኢኮኖሚ፣ በአስተሳሰብ፣ በባህል፣ በጠባይ፣ በአካሄድ፣ በአኗኗር፣ በፍልስፍና፣ በርዕዮተ ዓለም ቀጥታ ወደ መራቆት ይሄዳል። እግዚአብሔር ካላለበሰ ማለት ነው። ከዛ በኋላ ከተራቆተ በኋላ ያደረገው ነገር ቢኖር አዳምና ሔዋን መሸሽ ነው። ሸሹ። ከሸሹ በኋላ ጫካ ውስጥ ገቡ። ጫካ ውስጥ ከገቡ በኋላ ፈሩ። ለአውሬዎች ስም ይሰጥ የነበረው ራሱ አውሬ ሆኖ ጫካ ውስጥ ገባ። ባልና ሚስቶቹ በፍርሃት እየተዋጡ ሆኑ። ሰርጋቸው ፍርሃት፣ ሽሽት፣ መራቆት ሆነ ማለት ነው። ከዛም መራቆታቸውን በቅጠል ለመሸፈን ታገሉ። የሀሳባቸውና የአእምሯቸው አስተሳሰብ ቅጠል ላይ ያረፉ። አዳም ወዴት ነህ የሚለው የገነት ጥያቄ ሲመጣ የተናገረው ነገር ቢኖር በፍጥረት ምዕራፍ 3 ላይ ድምፅህን ሰማሁ፣ ፈራሁ፣ ተራቆትሁም፣ ተሸሸኩም አለና የሰው ልጅን መጀመሪያ ታሪክ ወክሎ ሲናገር የነበረው አዳም ቅጠል መልበሱን ተሸሸኩ አለ። መሸሸግ የሰው ባህሪ እንጂ የእግዚአብሔር ባህሪ አልነበረም። ስለዚህ ሰው ተሸሸገ። እግዚአብሔር በመጨረሻው ዘመን በልጁ በኩል ተገለጠ። በተገለጠበት ሕይወትና ጎዳና ውስጥ ስናይ
ያን የተሸሸገውን የአዳም ዘር ያን የተሸሸገውን የሰው ልጅ ሕይወት መድኃኒታችን ኢየሱስ ክርስቶስ በሥጋ ለብሶ በአካል ታየ። ከቤታችን ከቅድስት ድንግል ማርያም ጋር ተገልጦ ያን የመጀመሪያውን የሽሽት ጋብቻ፣ የፍርሃት ጋብቻ፣ የመራቆት ጋብቻ በዛው እንዳይቀጥል እናቱና ኢየሱስ ክርስቶስ በቃና ዘገሊላ ተገኙ። ይህም ትልቁ በሕይወታችን ውስጥ የኢየሱስ እናት በዚያ ነበረች ነው የሚለው። ዲያብሎስም የዛን ያህል ያን ህብረተሰብ ሊያሳቅቅና መንፈሳቸውን ሊያሳዝን በዚህም ሊደሰት የፈለገበት መንገድ እንዳለ ግልጽ ሊሆንልን ይገባል። ከዛ በኋላ የኢየሱስ እናት የወይን ጠጅ እኮ የላቸው ማለች። እንግዲህ እዚህ ጋር ጓዳውን መመልከት ማለት ነው። አንደኛ ጓዳ መመልከት። እናቶች ከፍተኛውን ቦታ ከሚይዙበትና ከሚያስቡበት ከሚኖሩበትና ተጨናንቀውም ሆነ ታግለው የህይወታቸውን ዘመን ከሚጨርሱበት አንደኛው ክፍል ጓዳ ውስጥ ባሉ እውነታዎች ነው። የጓዳው ነገር እንዲሟላ፣ የጓዳው ነገር እንዳይቀዘቅዝ፣ የጓዳው ነገር እንዲሞቅ፣ የጓዳው ነገር እንዳይጠፋ ብዙ ትግል በማድረግ ያሳለፉ እናቶች እናውቃለን። ብዙዎቻችን በአገር ቤት ያደግን ስለ ጓዳው ትንቅንቅ ያለው እረፍት ማጣት፣ ሩጫ ሁሉ ከጠዋት እስከ ማታ ድረስ ያለው የኑሮ ግብግብ ከጓዳ የሚነሳ ነው። ድንግል ማርያምን ስናስታውስ ጓዳውን አወቀችው። ጓዳው ባዶ ነው፣ በቃ ባዶ ነው። በጣም የሚገርመው የተጠሩት ሰዎች በዘመኑ ትልልቅ ሰዎች በጣም ብርቱ በአካባቢው የታወቁ በተጨማሪ ሰርጉን ያደምቃሉ ተብለው የሚታሰቡ ብዙ ሰዎች አሉ። ትልቁ ችግር ከዲያብሎስ አሰራር ውስጥ ሰርጉ ውስጥ ጣልቃ መግባት ነው። ስለዚህ ጓዳውን ባዶ ከማድረጉም ሌላ ሰዎችን ማሳቀቅና ማሳፈር፣ ማሳዘን እና እንዴት በረከት አጣን ብለው እንዲያጉረመርሙ ማድረግ የመሳሰሉት ነገሮች የተለመዱ የክፉ መናፍስት ጠባዮችና የዚህ ስጋዊ የአኗኗር ባህሪ ችግርም ጭምር ነው። ታዲያ በዚህ በጓዳ ውስጥ ያለ ሁኔታ ብቻም ሳይሆን ሰርጉ ላይ ያለው ሰው እርስ በርስ መጨናነቅና የቤተሰቡ ኃይል ማፈር በራሱ ትልቅ ውድቀት ነው። ዛሬ በሰርግ ሁኔታ ውስጥ ስናይ የኛ እመቤታችን ቅድስት ድንግል አለችበት ወይ ነው? ልጇ አለበት ወይ ነው? ልጇ ካለ ድንግል ማርያም ካለች ጋብቻዎቻችን ሁሉ በመንፈሳዊ እርካታ እንደሚሞላ ሁላችንም እርግጠኛ ልንሆን ይገባ ነበር። በሀገራችን በኢትዮጵያውያን ሕይወትና ልቦና ውስጥ ገና ከመጽነስ ጀምሮ እስከ ማማጥ፣ ከማማጥ ጀምሮ እስከ መውለድ ድረስ ቀደም ሲል ድንግል ማርያም አትለይም። ጭንቅ አማላጅቱ የምትባልበት አንደኛው ምዕራፍ በዚህ በሰርግ ቤት ባለ ታሪክ ውስጥ ነው። ሲጸንሱ ጸበሏን፣ ቅዳሴ ጸበሉን፣ ቅዱስ ቁርባኑን፣ እምነቱን ደጃፍ ላይ ሄደው ቤተክርስቲያን ዳብሰው እጃቸውን ከመዝጊያው ላይ ዳብሰው ከቤተክርስቲያኑ በር ላይ ዳብሰው ሆዳቸውን ይዳብሳሉ። ይህም ማለት ምክንያት አይደለም፣ ባህላዊ አይደለም። የተባረከ ልጅ፣ የተቀደሰ ልጅ፣ ሀገርን በበጎ መንፈስ የሚመራ ለወገን የሚሆን መሰናክል የማይሆን ጥፋት የማይሆን አመልና ሱስ ሆኖ የማያስቸግር ልጅ ለመውለድ ነው። ይሄኛው ዝም አለና ዝም ብሎ ድፍን ሆኖ ተጋባ። ድፍን ያሉ ትውልዶች ብቅ ማለት ጀመሩ። በእውነት አንዳንድ ጊዜ በግል እንደዚህ ስታደምጡት ስለ ትውልዱ ክብደት ምንም ላይመስላችሁ ይችላል። ከአሜሪካም፣ ከእንግሊዝም፣ ከፈረንሳይም፣ ከውጭም ከሁሉ ዓለም የሚመጣውን የማየው እኔ ነኝ። በተጨማሪ በብዛት የህብረተሰቡ ውስጥ ያለው የህይወት ሞትና ችግር እናንተ ከአካባቢ ወይ ከቤተሰቦቻችሁ ወይም ደግሞ በቅርብ ካለ ዘመዶቻችሁ፣ ጎረቤቶቻችሁ የሚያልፍ አይደለም እይታችሁ።
እዚህ ግን የማየው ከሁሉ ዓለም የመጣ ውስብስብ ያለ ትውልድ መሆኑን ስናገር ምን ማለቱ ነው ባለታችሁ አይቀርም። የአበሻነታችን የልብልህና ክፋት ከባዶነት ጋራም ሰፊ ስለሆነ ላይገባችሁ ይችላል። ግን እኔም እንደማየው እና እንደማስተውለው ብዙ ችግሮች፣ ብዙ ውስብስብ ሁኔታዎች ከጋብቻችን ጋር ጨምሮ እንደሆነ እረዳለሁ። ጋብቻዎቻችን ድንግል ማርያም ያልተጋበዘችበት ነው። ዝም ብለን ብቻ ጋብቻችሁ የአብርሃምና ሳራ ያድርግላችሁ እንላለን። ጭፈራ ነው፣ ዳንኪራ ነው፣ መንቀጥቀጥ ነው፣ መወዝወዝ ነው፣ መጮህ ነው፣ መጠጣት ነው። ከዚህ በኋላ ለብዙ ነገር እየተመቻቹ ከመሆኑ ጋር ተጋቢዎቹ የዛን ቀን ያለው ልክፍት ከፊት በፊት ከነበረው ልክፍት የበለጠ ነው። ውጫውን ዓለም እናያለን። የጋበዝናቸው ሰዎች እያንዳንዳቸው የምቀኝነት መንፈስ ተክለው ይሄዳሉ። በማግስቱ ባልና ሚስቶች ይጣላሉ። በመኝታ አይስማሙም፣ በውይይት አይስማሙም፣ በመናገር አይስማሙም፣ በአብሮ በመብላት አይስማሙም። ይህም ደግሞ ድንግልና ጌታ የሌሉበት ጋብቻ ነው። ግማሹ በመናፍቅነቱ ባህሪ ኢየሱስ ብቻ ብለው ይጋባል። ያ የሚሉት ኢየሱስ በሰርግ ቤት በሚገኝበት ጊዜ ሌላ አይነት የጥፋት ኃይል ሆኖ እያንዳንዱን የተጋቢዎች መኝታና ቤት ኑሮ ሲመርዝ እናየዋለን። ይሄ የኛውን ደግሞ በትክክለኛው መንፈሳዊ በረከት በስጋውና በደሙ ድንግልና ጌታ ባሉበት መንፈሳዊ ቤተ መቅደስ መሆኑ ቀርቶ በየአዳራሹ፣ በየጽጌረዳው፣ በየወንዙ፣ በየመንገዱ፣ በየመናፈሻው የመሯሯጡ ሁኔታ ሰፊ የሆነ ጊዜ ባማሻ አድርገው ይጓዛሉ። የጸሎት ጊዜ የለም፣ የምስጋና ጊዜ የለም፣ የማምለኪያ ጊዜ የለም፣ የሀገርን የመጥሪያ ጊዜ የለም። በቃ ሰርግ ነው ሰርግ ነው ይባላል። ከተጠሩት ታዳሚዎች ብዙዎቹ በመንፈሳዊ ክፋትና ተንኮል ውስጥ ከመኖር ጋር ተያይዘው ወይም በሟርትና በጣዖት ልብ ውስጥ ከመቆየት ጋር ተያይዞ ዓይናቸው ሲያልፍባቸው ሙሽራው ጭንቅላቱን ወይ ልቡን ወይ አእምሮውን ወይ ሕሊናው፣ ሙሽራይቱ ወይ ዓይኗን ወይ ጥርሷን ወይ አፏን ወይ ከንፈሯን በመናፍስቱ የመያዙ እድል በጣም ሰፊ ነው። ከዛ በኋላ የሚመሩት በመንፈሳዊ በረከት ሳይሆን በተደበቀ የውስጡ ጠላት ስለሆነ ጋብቻው ከ3 ቀን በኋላ ወይ ይፈርሳል ወይ ይበተናል። አሊያም ከ2 ቀን በኋላ ጠብ፣ ጭቅጭቅ ይመጣል። ዞር በልልኝ መባል ይመጣል። ምን ነካሽ መባባል ይመጣል። ወዲያውኑ በ100 መኪና፣ በ200 መኪና፣ በ50 መኪና የታጀበው ጋብቻ መላቅጡ ጠፍቶ እናት አባት እስኪያፍሩ እስኪያዝኑ ድረስ የወደቀው ኢኮኖሚ የደቀቀው ገንዘብ መላቅጡና ከጣምባሩ እስኪሆን ድረስ ይበታተንና ይፈርሳል። ስለዚህ የጋብቻ አደጋ በዓለማችን ውስጥ ከፍተኛውን ቦታ ይዞ ከሚገኝበት ጊዜ የእኛን ጊዜ የሚያህል የለም። ድንግል ማርያም እና ኢየሱስ ያልተገኙበት ጋብቻ ይህንን የሚመስል አደጋ አለው ማለት ነው። በውጭ ዓለም ስንሄድ ጋብቻ በጣም ነውር እንደሆነ የሚነገርበት ሰፊ ጊዜ አለ። በተለይም አበሻ ወደ ውጭ ሀገር ሲሄድ የፈረንጁን ጠባይ ይይዛል። ወንዱም የፈረንጁን ጠባይ፣ ሴቷም የፈረንጁን ጠባይ። በመካከል እድሜዎችና ጊዜያቶች ሲያልፉ የሚቆጩ፣ የሚናደዱ፣ የሚበግኑ ራሳቸውን እስከ ሞት ድረስ አሳልፈው ለመስጠት ሁልጊዜ የሚያማርሩ መቼ ልሞት እያሉ ሞታቸውን በራሳቸው ቀጥሮ የሚያዘጋጁ ጥቂቶች አይደሉም። ይህም ከወላዲተ አምላክ መንፈሳዊ በረከት ጋር ተስፋ ባለው ሕይወት ውስጥ ያልኖረ ዘዴያዊ፣ ብልሃታዊ፣ ዘመናዊና እንዲሁም ልማዳዊ ከሆነ ባህሪ ጋር የተያያዘ ጋብቻ ነው። ስለዚህ በዚህ ጋብቻ ውስጥ ወላዲተ አምላክ ስለማትኖርበት የዘመናችን አይነ ጥላና
ክፉ መንፈስ ሰፊ ዕድል አግኝቷል። ከልጆች ጋር አብሮ እንዲወለድ፣ የጭቅጭቅ መንፈስ አብሮ እንዲወለድ፣ ሰላም የሚያሳጣ መንፈስ አብሮ እንዲወለድ በእያንዳንዱ ቤት ውስጥ ዞር ብለን ስንመለከት እስቲ በደንብ አስተውሉ። በምን ጊዜ ነው አቡሽ የተወለደው? በምን ጊዜ ነው ሚሚ የተወለደችው? ስለዚህ ባህሪዋ እንዲተናጋ ዛሬ ለምን አትሰማም? ዛሬ ለምን አታስተውልም? ዛሬ ለምን የኛን መድከም ለእሷ ያለንን ሀሳብና ፍላጎት ለምን አይገባትም? በሉና ሲጠይቁ ከዛ ልጅቱ ወይም ልጁ ላይ መስረት ሳይሆን በእናንተ ዘመንና ወቅት ላይ ከመጸነሱ በፊት የነበራችሁን ባህሪ አገናዝቡ። በጭቅጭቅ ከሆነ የተጸነሰችው ዛሬን ህይወቷ ዘመን በሙሉ ጨቅጫቃና ዘወትር ከልቧ ጋር የማትስማማ ከራሷ ጋር የተጣላች ወይም ቤተሰቡ ከራሱ ጋር ተጣልቶ የወለዳቸው ልጆቹም ከራሳቸው ጋር ቢጣሉ እጃችንን አገጫችን ላይ አድርገን ምን ሊገርመን አይገባም። ወላዲተ አምላክን ከቤተሰቦቿ ካለው መንፈሳዊ በረከት ጋር አላየናትም፣ አላስተዋልንም። የራሳችን ዘዴያዊ ኑሮ ገፍተን እስከ መጨረሻው ጉዞ እንረካለን ብለን በጀመርነው ሀሳብ ውስጥ የጋብቻችን መንፈስ ኢየሱስና እናቱ የሌለበት ነው። ከዚህ ጋር ተያይዞ ነው ጉዳታችን የበረታው። በመሆኑም የፈዘዙና ማስተዋላቸው የራቀ የህሊናቸው አቅጣጫ የተደበቀባቸውን ልጆች የወለዱ በተለይም በውጭ ሀገር ጥቂቶች አይደሉም። ይሄም ከጋብቻው ጀምሮ የነበረ የግብ መንፈስ ህይወታቸው ላይ ድል ማግኘቱን ማረጋገጫ ነው። አስተውሉ። ተረት አይደለም የምናገረው። በባህሪያችን ውስጥ ያሉት ትልልቅ ጉዳቶች ምንጫቸው ከመሰረቱ የት ጋ ነው ብለን እንድናስብ ነው። ብዙዎቻችን ላይገባን ይችላል። በተለይም ይሄኛው ማንኛውም ነጩም ይሁን ጥቁሩ ይሄኛው ትውልድ ስለ መናፍስት የረሳና እንዲሁም በመንፈሳዊነቱ ቢሆን ብዙ ዳገት ያለበት እና የሰለቸ አድካሚ የሆነ አእምሮና ልቦና ያለው ከመሆኑ ጋር ተያይዞ ምንድን ነው የሚለው አልቀረም፣ አይገባንም። መድኃኒታችን ኢየሱስ ክርስቶስ በነበረበት ዘመንም እንደዚሁ ራሳቸውን በትልቅነት ቦታ ያስቀመጡ ፈሪሳውያን፣ ሰዱቃውያን፣ ሊቀ ካህናትና ካህናት ቢሆን አልገባቸውም። ጉዱ በኋላ ላይ ነው። ሞት ሲሻር መቃብር ሲከፈት የነበራቸው ዓላማና ግብ እቅዳቸው በሙሉ ሲከሽፍ እንዴ እውነትም የእግዚአብሔር ልጅ ነው እንዴ ብለው ተደናግጠዋል። ዛሬም ቢሆን የአቅማችን ያህልና ጉረምርም እንጂ ምንም የምናደርገው ነገር የለም። ኃይል ከእግዚአብሔር ዘንድ ነው። ሆኖም ግን አኗኗራችን ወላዲተ አምላክ የሌለበት የጋብቻ ባህሪ ጋር የመኖራችን ገጽታ ርኅራኄ ያጣ፣ አስተሳሰቡ ሰፊ ያልሆነ ለዕለት የሚኖር ትውልድ ማፍራታችንን ማንም ሊገነዘበው የሚገባ እውነት ወይም የተደበቀ እውነት እንዳይደለ መረዳት እንችላለን። እንደ ሀገር፣ እንደ ህብረተሰብ፣ እንደ ዜጋ የማሰብ አቅማችን በተቃዋሚነት ባህሪ ውስጥ ሰፋ ያለ እንከኖች ነን እንጂ በሌላው በበጎ አይን ሰፋ ባለ አቅጣጫ ለማየት እድሉን አጥተናል። ይሄም ከቅድስና መንፈስ ከመርአት ጋር ተያይዞ ወላዲተ አምላክና ኢየሱስ ክርስቶስ በሌሉበት ጋብቻ ውስጥ መወለዳችን ነው። አስተውሉ። እንዴት ነው የተወለድነው? እናቶቻችን በባዕድ አምልኮት ውስጥ ተጠግተው በጠፋ ዕቃ ወይም ወርቅ ወይ ገንዘብ ምክንያት ጣዖት ቤት ሄደው፣ ቃልቻ ቤት ሄደው አምልከዋል፣ ሰግደዋል፣ ተንበርክከዋል ለክፉ መናፍስት ወይም ጨሌ አስረዋል። እነዚህ ነገሮች በሕይወታችን ለዘመናት ሊፈጠር የሚችል ጉዳትን የሚጠነስስ ኃይል ከልባችን ውስጥ ለማስቀመጥ ዲያብሎስ ዕድሉን በከፍተኛ ሁኔታ ጊዜ ያገኘበት እንደሆነ ማስተዋል መቼም ይከብደናል። ግድ የላችሁም። ጋብቻችን ውስጥ ወላዲተ አምላክንና ኢየሱስ ክርስቶስን ደቀ መዛሙርቱን አልጠራንም። ብንጠራ እንኳን በውጭው አካል እንዲገኙ እንጂ በውስጠኛው አካል እንዲገኙ ልናችን አልፈቀደም። የውስጠኛው አካል በክርስቶስ ስጋና ደም መያዝ ነው። ያ ስጋና ደም የወላዲተ አምላክ ስጋና ደም ነው። በጸሎታችንም ድንግል ማርያም ከሰርጉ እንደተገኘሽ በእኔም ሰርግ ተገኘ፣ አይነ ጥላ አብሮ እንዳይኖር፣ አይነ ጥላ አብሮ እንዳይጋባ፣ የመተት አይኖች እንዳያዩ፣ የቡዳ መንፈሶች በሕይወቴ ውስጥ እንዳይገቡ፣
ብለን አንድም ጊዜ ይሄን አስበንበት አናውቅም። በጣም ጥቂቶች ናቸው በክርስቶስ ሥጋና ደም ወላዲተ አምላክንና ኢየሱስ ክርስቶስን ጠርተው የተጋቡ። እሺ ዞር ብለን አሁን ወደ ቃና ዘገሊላ ስንመጣ የኛ ባህሪ በጣም ሰፊ ስለሆነ እስቲ ወደ ቅዱስ ቃሉ እንምጣ። ወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለች። የወይን ጠጅ የላቸውም። አያችሁ፣ እንዲህ አይነት ዘመን አለ የወይን ጠጅ የማይኖርበት። የህይወት ወይን ጠጅ ያልቃል። ያለንበት ዓለም የሚያልቅ ነው። ብዙ ያለቀ ነገር ታስተውላላችሁ። ጉልበት አልቋል፣ አቅም አልቋል፣ እውቀት አልቋል፣ ዘመን አልቋል። አይ ምን ያላለቀ ነገር አለ? ወደ መንደራችሁ ግቡ እስቲ። የወይን ጠጅ ጣፋጭ ሽምግልና የበረከት ሰው አቤት ከቀያችን ከመንደራችን አልቋል። ድሮና አባባ ነጋሽ የምንላቸው አልቀዋል። የተከተኩት ግራ የሚያጋቡ አቤት ያላለቀ ምን አለ ብላችሁ ያ ሰርግ ቤት የወይን ጠጅ ያለፈበት ሰርግ ሆነ። አንደኛ የወይን ጠጅ ጣፋጭ ሕይወት፣ ሁለተኛ የወይን ጠጅ ቅን የሆነ ያስተሳሰብ ብርሃን፣ የቅድስና መንፈስና ሰላም፣ ሶስተኛ የወይን ጠጅ በየጊዜው አለ የሚባል እውነት፣ የህይወት ታሪክ፣ የቤተ ክርስቲያን መንፈሳዊ ጉዞ፣ የእግዚአብሔር ሕዝብ ኃይልና ጥበብ፣ ጸጋና ሞገስ። ድንግል ማርያም እንዲህ አለች፣ የወይን ጠጅ እኮ አልቋል አለች። አልቋል፣ ደግ ሰው አልቋል፣ ቅን ሰው አልቋል። ዳዊት እንዲህ አለ፣ አቤቱ ደግ ሰው አልቋልና አድነኝ አለ። መዝሙር 11 ላይ የምታገኙት ነው። በዘመኑ ሁሉም በቅን የሚያዩ ሰዎች ምን እንዳለቀ እንኳን ያስተውላሉ። እኛ ምን እንዳለቀ የምናስተውለው ቦርሳችን ውስጥ፣ ጓዳችን ውስጥ እና ኪሳችን ውስጥ ነው። ልባችን ውስጥ ምን እንዳለቀ እንኳን አናውቅም። የአገር ማስተዋሉን ይስጠን። የሚገርም ነው። ሌላውም እንዳለቀብን የሚያይልን እኮ የለም። ይለቅበት የሚል እንጂ ምን አልቆብሃል የሚል የለም። እንዲያልቅበት የምንታገል ነው። እና የወይን ጠጅ እኮ አልቋል። የሚገርም እኮ ነገር ነው። ለሌላው በረከት ለሌላው ጉድለት ውስጥ መግባት የድንግል ማርያም ልዩ ፍቅር ነው። በሌላው ችግር ውስጥ መገኘት፣ በሌላው ኑሮ ባዶነት ውስጥ መገኘት የወላዲተ አምላክ ፍቅር ነው። ለምን በሃይማኖት ወረጥ ብለው የሄዱት ይሄን ማስተዋል አቃታቸው? ለምን? ይሄ እንኳን ብቻ በቂ ነበር እኮ። የሌላውን ጓዳ ማየት፣ የሌላው ባዶነት ውስጥ ህይወትን ማስገባት፣ ማካፈል። ከዛም በላይ ደግሞ ገና ሚስጥሩ ሳይገለጥ የጌትነቱ ኃይል ገና ለዓለም ግልጽ ሳይሆን በሚስጥረ ስጋዌው ውስጥ የነበረው የመላእክት ምስጋና፣ የቤተልሔም ክብርና ኃይል፣ በሰማያዊ ብርሃን ተሸፍኖ የነበረው የእግዚአብሔር አምላክ መገለጥና መወለድ በቃና ዘገሊላ እንዲቸኩል ያደረገችው አንደኛ እመቤታችን ቅድስት ድንግል ማርያም ናት። ለስራው መስጠን፣ ለአገልግሎት በገሃድ መታየት፣ በሰው ልጅ ህይወት ውስጥ ያሉ ስቃያቶችን መቆም ብሎ ሲጀምር በሚገርም ሁኔታ በጋብቻ ውስጥ ነው። ዛሬ ዲያብሎስ ሰፊ ልጆችን ያገኘውም በጋብቻ ውስጥ ነው። እስቲ እንዴት በጋብቻ ውስጥ ልጆችን አገኘ? የወይን ጠጅ የሌላቸው ልጆች ተወለዱ። የአእምሮ፣ የማስተዋል፣ የሰላም፣ የፍቅር፣ የሃይማኖት ጽናት፣ የተስፋ፣ የመንፈሳዊ ኃይል በረከት፣ የመንፈስ ቅዱስ ስጦታ፣ እነዚህ ሁሉ የህይወት የወይን ጠጅ ምስጢሮች ናቸው። እነዚህ የሌሉበት ባዶ ትውልድ ሆነና ባዶ መንፈስ ወድቆ የወደቀው ሰይጣን ለመጣል አብሮ ተወለደ። የተራቆተው ሰይጣን ለማራቆት አብሮ ተወለደ። ስለዚህ ዛሬ ሴቱ በግልጽ መራቆትን ይመጣል። ውበት በመራቆት፣ ዳርቻ በመራቆት፣ ዳርቻ በአርቲፊሻል ውበት፣ ህይወት በአርቲፊሻል ኑሮ፣ በአርቲፊሻል አካል መልክ፣ በአርቲፊሻል በዚህ መሰረት የሚመጡ ጋብቻዎች አርቲፊሻሉ የጠፋ ጊዜ ወይም መልክ በአርቲፊሻሉ የተበላሸ ጊዜ እንደገና ተናቅሮ መለያየት፣ መበታተን፣ ልጆች በእናት እጅ ብቻ ማደግ፣ የአባት ፍቅር አለማወቅ የመሳሰሉት ነገሮች
መላውን ዓለም ዛሬ አደንቁሮ የገዛ የመናፍስት ክፉ ኃይል እና የመናፍስት ልዩ የዓላማ ግብ ማስፈጸሚያ የሆነ ትውልድ ሆኖ መታየት የተለመደ ሁላችንም አእምሮአችንን የምንቆስልበት ገጽታ ነው። በተለይ በውጭው ዓለም እየተገፋፋ የሚሄድ ትውልድና ምን ሊሆን ይችል ይሆን ብለን ወደፊት ምን አይነት ዜጋና ህብረተሰብ ልናይ ይሆን የሚለውን ነገር የተረጋጋ አእምሮ ያላቸው ሰዎች ስጋታቸው ነው። ስለዚህ እዚህ የምናየው እውነት ወላዲተ አምላክ በጋብቻ ውስጥ ተገኝታ የጎደለውን አይታለች። እንግዲህ በምን አይነት ሰው ቤት ነው ወላዲተ አምላክ የምትገኘው ስንል ጌታንና ወላዲተ አምላክን የሚጠራ ሰርግ ቤት ነው ወላዲተ አምላክ የምትገኘው። ኢያቄምና ሐና ከተባረከ ከእግዚአብሔር አምላክ ተስፋ ጋር ኖረው እንደወለዷት እሷም ደግሞ ይሄንን የሌሎችን ችግርና ህይወት በማየት ቀዳሚ የሆነች እናት ናት። የወይን ጠጅ እኮ የላቸው። የወይን ጠጅ ሲያልቅ የሚቀረውን ነገር እናስተውል። አንደኛ ይሄ ጊዜ ባዶ ጊዜ ነው። ባዶ ጊዜ፣ ጓዳው ባዶ፣ ሳሎኑ ባዶ፣ መንገዱ ባዶ፣ መውጫው መግቢያው ባዶ በሉት የባዶ ጊዜ። አዲስ ኪዳን የባዶ ጊዜ፣ አዲሱ ጋብቻ የባዶ ጊዜ እንዲሆን የወላዲተ አምላክ ፈቃድ አይደለም። በተለይም ኢየሱስ ክርስቶስን ወደ መገለጥ ኃይል ልታመጣ የምትችል የእናት አስገዳጅነት ጊዜ ለምን ጊዜ ገና ሳይደርስ አላት። አስቸኮለችው ማለት ነው። ጊዜ ገና አልደረሰም እኮ አለ። ኧረ ምን አለን ከአንቺ ጋር አለ። ይሄንን ምን አለኝን መናፍቃን ለስድብ ቋንቋ ይጠቀሙባታል። ዳሩ ግን ይሄ ምንም የሚያስገርም አይደለም። ከእናቱ እየተጣላ ያደገ ልጅ ከእግዚአብሔር እናትና የበለጠ ይጣላል። እናቱን እየተሳደበ የሌላውን እናት እያዋረደ ያደገ ልጅ ከወላዲተ አምላክ ከፈጣሪው እናትማ እንዴት የበለጠ አይቃወም፣ የበለጠ አይሳደብ። በርግማኑ ዘመንና አቅጣጫ በባዶ ሰዓትና ወቅት የተገኘው ትውልድ ባህሪ ነው። ኢያቄምና ሐና ከተባረከ ከእግዚአብሔር አምላክ ተስፋ ጋር ኖረው እንደወለዷት እሷም ደግሞ ይሄንን የሌሎችን ችግርና ህይወት በማየት ቀዳሚ የሆነች እናት ናት። የወይን ጠጅ እኮ የላቸው። የወይን ጠጅ ሲያልቅ የሚቀረውን ነገር እናስተውል። አንደኛ ይሄ ጊዜ ባዶ ጊዜ ነው። ባዶ ጊዜ፣ ጓዳው ባዶ፣ ሳሎኑ ባዶ፣ መንገዱ ባዶ፣ መውጫው መግቢያው ባዶ በሉት የባዶ ጊዜ። አዲስ ኪዳን የባዶ ጊዜ፣ አዲሱ ጋብቻ የባዶ ጊዜ እንዲሆን የወላዲተ አምላክ ፈቃድ አይደለም። በተለይም ኢየሱስ ክርስቶስን ወደ መገለጥ ኃይል ልታመጣ የምትችል የእናት አስገዳጅነት ጊዜ ለምን ጊዜ ገና ሳይደርስ አላት። አስቸኮለችው ማለት ነው። ጊዜ ገና አልደረሰም እኮ አለ። ኧረ ምን አለን ከአንቺ ጋር አለ። ይሄንን ምን አለኝን መናፍቃን ለስድብ ቋንቋ ይጠቀሙባታል። ዳሩ ግን ይሄ ምንም የሚያስገርም አይደለም። ከእናቱ እየተጣላ ያደገ ልጅ ከእግዚአብሔር እናትና የበለጠ ይጣላል። እናቱን እየተሳደበ የሌላውን እናት እያዋረደ ያደገ ልጅ ከወላዲተ አምላክ ከፈጣሪው እናትማ እንዴት የበለጠ አይቃወም፣ የበለጠ አይሳደብ። በርግማኑ ዘመንና አቅጣጫ በባዶ ሰዓትና ወቅት የተገኘው ትውልድ ባህሪ ነው። ይሄ የሚያስገርም አይደለም። እና ጊዜ ገና ሳይደርስ አለ። ይሄ ነው ጊዜው ገና እንኳን ቢዘገይ እንኳን እንዳይዘገይ የማድረግ መንፈሳዊ ኃይል ባዶነት ላይ ቶሎ ሙላት እንዲመጣ የሚያስቸኩል ትውልድ ያስፈልገናል። የጥፋት ዘመን፣ የጭንቀት ዘመን ለመቆየት ብዙ አጋጣሚዎች አሉት። ጊዜ ገና ሳይደርስ አላት። ከዛ በኋላ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የመጀመሪያዋ ሰባኪ ስለ ልጇ የመጀመሪያዋ ሐዋርያ ወላዲተ አምላክ ናት። በሰርግ ቤት ነው ስብከት የተጀመረው።
ያውም ደግሞ በወላዲቱ በእናቱ በማርያም ተሰበከ። የሚላችሁን ሁሉ አድርጉ። ታውቀዋለች አምላክ እንደሆነ ፈጣሪ እንደሆነ እንደ ቃሉ ይሆንልኝ ብላ ቃል ተቀባይ ስለነበረች በመንፈስ ቅዱስ ግብር እንደተጸነሰ ታውቀዋለች። በስደትም ታውቀዋለች። ስታወጣም ታውቀዋለች። በቅዱስ ገብርኤልም መልእክት ታውቀዋለች። በቤተልሔም ግርምም ስትወልድም ታውቀዋለች። በምን አይነት ዘመን ተወልዶ ብዙ ሕፃናቶች በስሙ እንደተጨፈጨፉም ታውቃለች። ሁሉንም ታውቀዋለች። ሁሉንም የምታውቀው እናቱ ዛሬ ታስፈልገናለች። ሁሉንም መውለዱንም የምታውቅ፣ አማጡንም የምታውቅ፣ በጨርቅ መጠቅለሏንም የምታውቅ፣ ውጭ ማደርንም የምታውቅ፣ ወደ ግብጽ በመሰደድ መንከራተትንም የምታውቅ ወላዲተ አምላክ ታውቀዋለች። እግዚአብሔር ሆኖ ሳለ እግዚአብሔርነትን ጸንሳ እግዚአብሔርን ወልዳ እግዚአብሔርን በእጇ ይዛ ስትንከራተት እንደሚያስቡ ሰማይና ምድር ንጉሥን ይዛ ስትራብና ስትጠማም አርጎ ታውቀዋለች። ሁሉም ታውቀዋለች። ሁሉንም የምታውቅናት አታስፈልገንም ያሉ እህቶቻችንና ወንድሞቻችን ታስፈልጋችኋለች በሏቸው። እባካችሁ ታስፈልጋችኋለች። ነጮቹ ሳያውቁ ነው ያስተማሯችሁ። መንፈሷን፣ ክብሯን፣ ኃይሏን ሳያውቁ ነው ያስተማሯችሁ። ከአዛብነት ተነስተው ነው ያስተማሯችሁ። ኢየሱስ ጌታ ነው ብለው ሲለፈልፉ እኛ ከጌትነት አልፎ በስጋውና በደሙ አምላክ እንደሆነ እናምናለን። ለምን ትቸኩላላችሁ? መንፈሳቸው ውስጥ ያለው መንፈስ ገዝቶናል። እነዚህ ያስተማሩን ሰዎች በኢኮኖሚ ቢዳብሩ ክፉ መንፈስ ኢኮኖሚያቸውን ተጠቅሟል። አእምሯቸውን ተጠቅሟል። ባህሪያቸውን ተጠቅሟል። ድንገት ለሃይማኖት መንፈስ መጋሸባቸውን ተጠቅሟል። እኛ የጋሸብን ሰዎች ሳይሆን ቀስ በቀስ በሃይማኖት ታሪክ ውስጥ የኖርን ወገኖች ነው። እኛ ከነጮቹ የሚያስፈልገን ቴክኒካልና መካኒካል ሙያ እንጂ ሃይማኖት አይደለም። ያፈነገጣችሁ አቅጣጫ የሳታችሁ በነጩ የእምነት መንፈስ የተመረዛችሁ በደንብ አስተውሉ። ድንግል ማርያም ታስፈልጋችኋለች። ምክንያቱም ያለቀበት ቦታ ላይ የምታይ እናት ናት። የወደመበት ቦታ ላይ የምታይ እናት ናት። ባዶ የሆነበት ቦታ ላይ የምታይ እናት ናት። ከዛም በላይ የሚላችሁን አድርጉ ብላ ከመስበክ የበለጠ ለልጇ ያሳየችው ወንጌላዊ የቃል ብርሃን ከማንም ሐዋርያ የበለጠ ቃል ነው። የሚላችሁን ሁሉ አድርጉ በቃ አለቻቸው። አይሁድም የሚያደርጉትን የማንጻት ልማት 6 ድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እሺ፣ ከዚህ የምንማረው እግዚአብሔር ማስተዋሉን ይስጠንና መጽሐፋችሁን በደንብ ገልጣችሁ ስታዩ ጋኖቹ የወይን ጠጅ ካለቀ የሚቀረው ምንድነው ብላችሁ አስቡ። አሁን የሚቀረው አተላ ነው። የአተላ ጊዜ፣ የአተላ ዘመን፣ የአተላ ቤተሰብ፣ የአተላ ትውልድ፣ የአተላ ጋኖች፣ የአተላ ቤቶች እንዲሆኑ የወላዲተ አምላክና የኢየሱስ ክርስቶስ ዘመን አይፈቅድም። የሚገርም ነው። ቀሪው አተላ ነው። ጋኖች ውስጥ ያሉት አተላ ነው። የአተላ ትውልድ የአተላው ትውልድ የወይን ጠጅ አልቋል። ቀሪው ይሄ ነው። ይሄንን እንግዲህ መጠጣትም ሆነ መቅመስ አይቻልም። ስለዚህ ሁሉም እያዘነ አፉን ይዞ መውጣት ነው ያለ አማራጭ። አልያም ጥሙን በሌላ አቅጣጫ የሚያረካበትን መንገድ ሌላ ቦታ መፈለግ ነው። ምክንያቱም በዛ ሰርግ ቤት የቀረው አተላ ነው። አተላ ትውልድ እንዲህ አይነት ትውልድ ድንግል ማርያም የሌለችበት የሚቀረው ምን ሊሆን እንደሚችል አስቡ። የአተላ ትውልድ ነው። በቃ አተላ የሚለው ቃል ተሰርቶ ካበቃለት በኋላ ቀሪው ዝቃጭ እንደማለት ነው። ያ መደፋት አለበት። እንደገና ደግሞ መታጠብ አለበት። 3 ነገር እናገኛለን። ጊዜው የአተላ ጊዜ ሆነ። ህብረተሰቡ በዚህ አይነት ሲታይ የአተላ ህብረተሰብ ሆነ። ኦሆ እንዴት ነው ነገሩ? ከዚህ በኋላ ጋኖቹ የአተላ ጋኖች ሆኑ። የወይን ጠጅ አልቋል። እንዲህ እኮ ነው ዘመን፣ ሰዓት፣ ወቅት፣ ታሪክ ልክ ይህንኑ በሚመስል ሁኔታ ያልቅበታል።
ወደ ቤተሰቦቻችሁ መንፈሳዊ ነገር ቀስ በሉና ተንኮሉን ጠማማነቱን ዞር አድርጉና ገባ ብላችሁ የተፋቀሩበት ጊዜ፣ የተቆራረሱበት ጊዜ፣ የተሳሰቡበት ጊዜ እኛ በዛን ወቅት የነበረን ጨዋታ በጥጌረዳው ውስጥ በመንደራችን በአካባቢያችን በቀያችን ከነበሩ ልጆች ጋር የምንጫወት የነበረው ጨዋታ ለመላሜው ምኑ ጨዋታው ሸርተቴው ምኑ ስንቱ ነገር ነበር። የቤተሰቦቻችን ዘመዶች መጥተው የቤቱ መዓዛ ሽታው ዳቦው ቅቤው ዶሮው አስቡት እስኪ። እዛ በኋላ አሁን ደግሞ መለስ ብላችሁ ምን አለ ዛቀየው ተጣሟል፣ ዛፉ ተወላግዷል፣ የሮጥንባቸው መንገዶች ተራርተዋል፣ አቤት ሳማ በልቷቸዋል። አንዳንዶቹም ደግሞ እንደዚሁ ቤቶቹ አርጅተው ወድቀዋል፣ ሳር ጎጆቹ ተጣመዋል። የሀገር ቤቱ ትዝታዎች ሁሉ አሁን ሲመጡ ስናስተውል ምን ቀረ ስንል በእውነት ያ የተጫወትንበት መንደር ሁሉ ባዶ ሆኗል። ቀየው አላማረም፣ ሽጭት ብሏል፣ ተለውጧል። ቢያንስ ተለውጧል። በምንፈልገው መዓዛ እናገኘውም። ያተላ ጊዜ፣ ያተላ ትውልድ፣ ያተላ ዘመን፣ ያተላ ሰዓት ቀሪው ልክ ይሆናል። ወላዲተ አምላክ የሌለችበት የሕይወት ወይን ጠጅ የላቀበት ትውልድ ከክርስቶስ ሥጋና ደም የማይገኝ ትውልድ ባህሪው ልክ እንደዚህ ይሆናል። አሁን ምን ሆኗል ማለት ነው? ትልልቁ ከተማ አሁን ወደ ውጭ ወጣ ብትሉ የጫቱ ገራባ፣ የሺሻው ሽታ፣ አቤት ሲጋራው ቁሬ፣ አቤት መንገድ የሚያጠቡትን ሰዎች ካሸለቻቸውና በጣም ከሚገርማቸው አንዱ የጫቱ ገራባ የሚጣለው ነገር ከፍተኛ ሸክም ሆነባቸው። ትልልቁ ከተሞች ውስጥ መንገዱ በሙሉ በጫት ገራባ ተጥሎ ሰው ጤፍ መብላት ትቶ ጫት መብላት ሆነ እንደ ስራው እያሉ ጉር ነው የሚሉ ሰዎች በጣም ብዙ ናቸው። እንዲህ አይነት ትውልድ ያተላው ትውልድ ይውላችሁ እንደዚህ ነው። የወይን ጠጅ የሌለው ትውልድ ይሄን በመሰለው ሁኔታ ይሄ ካልተደፋ ጋኑ ካልታጠበ የሕይወት ውሃ ምንጭ የማግኘቱ ጸጋና በረከት አይገለጥልንም። ብዙዎች ሲታገሉ እናያለን። እንደው ዝም ብለው በምኑም ሲሯሯጡ እግዚአብሔር ሆይ ከኔ ጋር ሁን ብለው ያልጀመሩት ነገር ሁሉ ፍጻሜው ያው አተላ ነው። ዝቃጭ የሆነ ነገር ማለት ነው። በአስተሳሰብ መዝቀጥ፣ በባህሪ መዝቀጥ፣ በጠባይ መዝቀጥ፣ በግል ፍላጎት ጥቅም ማሳዳጅነት ባህሪ ውስጥ መዝቀጥ ይህ የድንግል ማርያምና የኢየሱስ ክርስቶስ ያልተገኙበት የጋብቻ ባህሪ ምልክትና ውጤት ሆኖ እንድናየው ግንዛቤ እንድንይዝ ነው። ስለዚህ ያተላው ጊዜ፣ ያተላው ታሪክ፣ ያተላው ጠባይ፣ ያተላው ባህሪ፣ ያተላው ትውልድ የግድ ምን መሆን አለበት? መንጻት አለበት። ጋኑ ያተላው ተደፋ። በጣም መልካም ጊዜ ነው። በጣም ጥሩ ነው። ጋኖቹ በአይሁድ የማንጻት ልማድ ታጠቡ፣ ንጹህ ሆኑ። በጣም ጥሩ ነው። እነዚህ ጋኖች ለመንጻት የታደሉ ጋኖች፣ መንጻትን ማየት የሚችሉ ጊዜዎች፣ መንጻትን ማየት የሚችሉ ትውልዶች አሉ። ተመስገን ነው። በጣም ጥሩ ነው። ከዛ በኋላ ዋናው ጌታ ስራ ይጀምራል። ኢየሱስም ውሃ ጋኖቹን ሙሏቸዋል። በቃ ሙሏቸው። እግዚአብሔር የሚነሳው ከሙሉ ነገር ነው። እስቲ ሙሉ። በቃ የእናንተ ድርሻ መሙላት ነው። መለወጥ የኔ ድርሻ ነው። እስቲ መሙላት ከእናንተ ይጀምራል። ሙሉ አለ። የድንግል ማርያም ቃል ወደ ፍጻሜው መጣ። ጸዱ፣ ንጹህ ሆኑ። ጋኖቹ ንስሐ ገቡ። በቃ አሁን ኢየሱስ ክርስቶስን የሚጠብቁ ጋኖች ሆኑ። ውሃ ሙሏቸው አለ። ቃሉ ይሄው ነው። የጎደለው ይሞላ። እስቲ እንሙላ። ህይወታችን ውስጥ የህይወት ውሃ እንሙላ። የመንፈሳዊ ህይወት ባህሪ እንሙላ። እስቲ ጠባያችንን በክርስቶስ አምላክ ቃል፣ በእግዚአብሔር አምላክ፣ በወላዲተ አምላክ መንፈስና ጸጋን የሞላብሽ ሆይ እያልን እስቲ ለእኛም ጸጋሽን አሳድሪብን እንበል። ጌታ ከአንቺ ጋር ነው። ከአንቺ ጋር የሆነውን ጌታና መንፈስ ለእኛም ስችል እንበል። ሙላት ከእሷ የመነጨ ነው። ከሙላት ነው ድንግል ማርያም የተገኘችው። እሷ ባለችበት ቦታ ላይ ጎደሉ የለም። ለምን? ጸጋን የሞላብሽ ሆይ የተባለች ነች። በሉቃስ ወንጌል ላይ የመጀመሪያው የቅዱስ ገብርኤል ታላቅ ስብከትና ምስራች የተገለጠው በእመቤታችን በቅድስት ድንግል ማርያም ነው።
የኛ ወንጌል ኢየሱስ ክርስቶስ ብቻ ሳይሆን ወላዲተ አምላክ ነች። ለምን? የምስራች እናት፣ የምስራች ጽንሰ ሐሳብ፣ የምስራች ንድፈ ሐሳብ ናት። እንደ ዘመኑ አነጋገር ማለት ነው። የዛ ንድፈ ሐሳብ ብቻ መሆን ሳይሆን የዛ የጽንሰ ሐሳቡ መገለጫና የእውነት ማያ የህይወት ብርሃን ምልክት። ለዚህ ነው እመብርሃን የምንለው። ለዚህ ነው እኔ የዓለም ብርሃን ነኝ ስላለ እመብርሃን እንላለን። የጌታዬ እናት አለች ኤልሳቤጥ ደግሞ እኔ ወደ አንቺ እመጣለሁ እንጂ አንቺ ወደ እኔ ትመጪ ዘንድ ለምን ብላ ጮኻለች። እንግዲህ የመንፈስ ቅዱስ ልጆች እንዲህ ነው የሚሉት እንጂ ድንግል ማርያምን ታደርጋለች እኔም እንደ ድንግል ማርያም ነኝ እያሉ የሚፎክሩት እንደዚህ አባተላው ጊዜ እንደተገኘው ትውልድ አይደለም። እውነተኞቹማ ድንግል ማርያም ወደ እኔ ትመጣ ዘንድ እንዴት እኔ ነኝ ወደ አንቺ መምጣት ያለኝ። ኤልሳቤጥን የሚያህል እናት እሷ ከመሰከረችው እውነት የተሻለ እውነትን የሚናገር ማንም ትውልድ የለም። የኤልሳቤጥ ትምህርት የቅዱስ ገብርኤል የምስራች ቃል በቂያችን ነው። ለጠቢብስ አሐቲ ቃል ትበቆ፣ ለጥበበኞች አንዲት ቃል ትበቃለች፣ ለሚያስተውሉ ቅን ለሆኑ ይበቃል። ስለዚህ ያተላው ተደፋ። እንግዲህ ወዲህ ያተላ ትውልድ አይኖርም፣ ያተላ ዘን አይኖርም፣ መሳቀቅ አይኖርም፣ በሰርጉ ቤት ያለው ሐፍረት አይኖርም። እንግዲህ የአዲሱን የቃል ኪዳን ዘመን ወይም የአዲስ ኪዳንን ዘመን ዲያብሎስ ሊጠቀምበት ከፈለገበት አንዱ አዳምና ሔዋንን እንዳዋረደ ለዘመናት በጋብቻ ውስጥ ዘልቆ እንደገባና መርዘኛ የሆኑ የጥፋት ነገስታትንና ኃይላትን ሁሉ እንዳመጣ በየጊዜውና በየሰዓቱ በእስራኤል ላይ ጉዳት እንደሰነዘረ በዛ ጣዖት ህይወታቸውንና አቅጣጫውን እንደመታባቸው እንደዛ በአዲስ ኪዳን መምታት አይችልም። ለምን? የድንግል ዘመን ነው አሁን ያለው። በሐዘን የሚወለዱ ልጆች፣ በሐዘን ሰቆቃ ውስጥ የሚጋቡ ጋብቻዎች፣ በሐዘን ኀፍረት ውስጥ የሚገኙ ቤተሰቦች እንዲሆኑ ወላዲተ አምላክና ኢየሱስ ክርስቶስ አይፈቅዱም። ውሃ ሙሏቸው አለ፣ እስከ አፋቸው ሞሏቸው። ሙላት በእውነት ከእግዚአብሔር አምላክ ቸርነት ሲለቀቅ ቃሉም ይሄው ነው፣ ሙሉ ነው የሚለው። ጓዳውን ሙሉት፣ ቤቱን ሙሉት፣ ዘመኑን ሙሉት፣ ጊዜውን ሙሉት ነው የሚለው። ይሄ እግዚአብሔር ልዩ ስጦታ ነው። በጎደለው መንገድ ውስጥ እግዚአብሔር ስራውን አይጀምርም፣ በሙላት ነው የሚጀምረው። በሙላት ኢሳይያስ በሙላት አየ፣ ሙላቱ ተገለጠለት፣ ከበደል ህይወቱ ተወገደ፣ የህይወት አቅጣጫዎችና መንፈሳዊ በረከቶችን የህይወት ጅማሬ ያዘ፣ የቅድስናን ቅዱስ ነገር ሰማ፣ የእሱም የዘላለም ቅዱስ እንዲሆን እድሉን አገኘ። ቅድስት ወላዲተ አምላክንም አየ። ስለዚህ ከሙላት ነው እግዚአብሔር ስራውን የሚጀምረው። በህይወታችን ውስጥ ያለውን ጎደሎ እሱ ከሞላልን ጤናችን፣ ኑሯችን፣ ጊዜያችን፣ ዘመናችን ሁሉም ሙሉ ይሆናል። ወላዲተ አምላክ በአማላጅነት ግን የወይን ጠጅ የላቸውም። ሁሌ ካለችን የጎደለን ቦታ ላይ የምታይና ተወካያለን ማለት ነው። ስለዚህ እስካፋቸው ሞላቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀውም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። የሚገርም ነው። ቀድሞ ዶኪማስ ከደከመበት ወይን ጠጅ ይልቅ ኢየሱስ ክርስቶስ ውሃ ሙሉት ያለው የውሃ ወይን ጠጅ እንዴት ወዴት አድርገህ ወዴት ደብቀው አወጣኸው? አያችሁ፣ የቤቱን ጉድ የሚሸፍን ጌታ፣ የቤቱን ጉድ እንዲሸፈን የምታደርግና ስንት የቤታችን ጉድ አለ እኮ ወገኖች። አሁን ስንት ጓዳችን ስንት ነው፣ ቦርሳችን ስንት ባዶ ሆኖ ጉዳችን ሆኗል። ለሌሎች የምንበላ መስለን ሳንበላ፣ የምንጠጣ መስለን ሳንጠጣ የቤታችን ጉድ ማን ይሸፍነው? እያለን የሌለን ይሆንን፣ ሳይኖረንም ያለን የምንመስል፣ በሀበሻነታችንም ውስጥ እንቃርገን ያዝናቸው ስንት የቤት ጉድ አለ። የአካል ጉድ፣ የቤት ጉድ፣ የሰውነት ጉድ አለ። ይኸውላችሁ ከቀድሞ የበለጠ ጣፈጠ ነው የሚለው። በቃ ይሄን ነው የሚያስፈልገን። የዛሬ ተጋቢዎች ወላዲተ ኢየሱስ ክርስቶስ ወላዲተ አምላክ ታስፈልገናለች፣ ታስፈልጋችኋለች። ከጋብቻው ውስጥ ይህ ጅማሬ ካለ ጭቅጭቁ፣ ንትርኩ፣
ጥላቻው፣ ክፉ እርግማኑ፣ ስድቡ፣ ማጉረምረሙ፣ መኳረፉ ሁሉ ቦታ የለውም። በሱ ቦታ ምን አለ? ሙሉ የህይወት የወይን ጠጅ፣ ከቀድሞ የበለጠ የጣፈጠ መንፈሳዊ ፍቅር፣ ሰላም፣ ጸጋ፣ ሞገስ፣ በረከት ዓለም ባዶ እንኳን ብታደርገው ህይወታችን ሙሉ ነው። ይኸው ሰዎቹ እኮ ምን አሉ መሰለኝ? አንተ መልካሙን የወይን ጠጅ እስካሁን አቆይተዋል። ያ ባዶነት ተደብቆ አሁን ያለው ሙላት ተመልከቱ። ይህ የእግዚአብሔር ፍቅር፣ የድንግል ማርያም ወላዲተ አምላክ ፍቅር፣ የሥራው መጀመሪያም ደግሞ ጋብቻ ውስጥ ነው። የኢየሱስ ክርስቶስ የመባረክ ትውልድ መጀመሪያውም ደግሞ በስጋውና በደሙ በኩል ነው። ከዛ በኋላ ነው ቀራንዮ፣ ከዛ በኋላ ነው ትንሣኤ፣ ከዛ በኋላ ነው ጰራቅሊጦስ። አሁን እዚህ የሚያስፈልገው በተጋቢዎች ህይወት ውስጥ የአዲስ ኪዳንን ህይወት ጅማሬ የሰቆቃ ከማድረግ ዲያብሎስ አሳፋሪ በሆነ መንገድ ውስጥ የሚመጣበትን ጉዞ ለመስበር በጋብቻ ውስጥ መገኘት ነው። ስለዚህ ተጋቢዎች ሆይ ዛሬ በዓለማችን ያሉ ብዙ የክፋት ኃይል፣ የጭካኔ ብትር ያላቸው በጣም ትልልቅ መሪዎች ሆነው ብዙ ትልልቅ ጉዳት ያደረሱ ጋብቻቸው ውስጥ ወላዲተ አምላክ ሳትኖር ክፉ ኃይላት አብሯቸው ተወልዶ ያመጣው ግፍ በዓለም ታሪክ ውስጥ ሁልጊዜ እንደተረገመ እንደተወገዘ ይኖራል። ለተጨማሪ የህግ ቁጥር አንቀጽ የሆኑ ሰዎችም ጥቂቶች አይደሉም። የወንጀላቸው ብዛትና ስፋት የእንግሊዝ ህግ ብዛቱ ከሌላው ፍልስፍና ትምህርት የበለጠ እንዲሆን አድርጎታል። በስጋዊ ቁጥር የሚተዳደር ህዝብ የመነጨው አለ ምክንያት አይደለም። በዚህ በክፉ ጠላት እጅ ውስጥ የሚወለዱና የሚጋቡ ሰዎች ከመብዛቱ ጋር ተያይዞ የወንጀሉ ጭማሪና የወንጀሉ ኃይል እየከፋ መምጣት የሰው ህገ መንግስት ሌላ እድል ወይም ሌላ ስፋት ያለው ብዙ ትውልድም እንደ ትምህርት እድሜ የሚያስጨርስ ህግ እስኪወጣ ድረስ የኖርንባቸው ዘመኖች አለ ምክንያት አይደለም። እንዲህ የአተላው ጊዜ እየተገለጠ የአተላው ኑሮ የአተላው ትውልድ እየመጣ ሲመጣ ስነ ምግባር፣ ቅድስና፣ በረከት፣ ተስፋ፣ መንፈሳዊ ኃይል እየተራቆተ ሲመጣ ጋብቻዎችም ሁሉ ጊዜ መሞከሪያ እንጂ መኖሪያ እንዳልሆኑ እያየን ነው ያለነው። አበሻውም በዚህ ውስጥ ሰፊውን ቦታ ይዟል። ብዙ እህቶቻችን 3-4 ባል እያዩ አይ ባለምን ብለው ኩርምት ብለው የሚያድሩ አሊያም እንደየዘመኑ መንፈስ ራሳቸውን በዲያብሎስ ሰጥተው ከክፉ መንፈስ ጋር ጋብቻቸውን ያደረጉ ጥቂቶች አይደሉም። አስተውሉ። በቃና ዘገሊላ ድንግል ማርያምና መድኃኒታችን ኢየሱስ ክርስቶስ ተገኝተው ያደረጉት መንፈሳዊ ኃይል የመድኃኒታችን ኢየሱስ ክርስቶስ ክብርና ጸጋ ብሎ የጀመረው በተጋቢዎች ህይወት ውስጥ ነው። ለዚህ ቅዱሳን እንዲወለዱ፣ ጻድቃን እንዲወለዱ፣ ቡሩካን አባቶች እንዲወለዱ ዛሬ ወላዲተ አምላክ ታስፈልገናለች። መተተኛውና አስማተኛው፣ ሟርተኛውና ክፉ ተወልዶ በልዑል እግዚአብሔር አምላክ ቤት ደጅ መቆሙንም እናስተውል። ዲያብሎስ የራሱን ልጆች ሰርጎ አስገብቷል በእግዚአብሔር አምላክ ቤት ውስጥ። ከእግዚአብሔር አምላክ ቤት ላይ ትግል ካላደረገ ሌላው ቦታ በጣም ቀላል ነው። ሁልጊዜ የቅድስና ምንጭ የምትሆን ቤተክርስቲያን ዛሬ በክፉ የክፉ መንፈስ ውጊያ ውስጥ እንድትገባ ግብ ላይ ነው ያለው። ለምን? ሰርጎ የሚያስገባቸው ኃይሎች አሉ በብዛት። በአምልኮት ክብር የሌላቸው፣ ለሌላው ክብር የሌላቸው፣ የምስጋና ምንጫቸው ከውስጣቸው የማይወጣ መንፈሳዊ ፍቅር የማይገለጥባቸው በጣም የሚያስገርሙ ሰዎች፣ በጣም ለሌላው መሰናክል የሚሆኑ ሰዎች ሰርጎ አስገብቷል ዲያብሎስ። ይሄ ምንም ጥርጥር የለውም። ዛሬ ከውጭው ዓለም ከማለት ከእግዚአብሔር አምላክ ቤት ወጣ ብሎ የምናየው ሰው ክፉ ቢሆን አያስገርምም። በእግዚአብሔር አምላክ ቤትና ደጅ ውስጥ ለክብሩ ተጠርተው ለጸጋው ተጠርተው በትልቅነትም በትንሽነትም በመካከልም እኛውም ህይወት የሚኖሩ እና በማዕረጋቸውም በከፍታም ይሁን በመካከለኛውም ይሁን የሚኖሩ ሰዎች የምናየው ክፋት ከውጭ ካሉ ተንኮለኞች የበለጠ ሆኖ ስናይ እናፍራለን፣ ይሰማናል። ብዙ ጉዳጉዳ። ይሄ እንግዲህ
ዲያብሎስ ሰርጎ በማስገባት የሚያደርገው በቤተ እግዚአብሔር ላይ የሚፈጽመው ጥቃት እንደሆነ መገንዘብ ይኖርብናል። ስለዚህ በኤሊም ዘመን እንደዚሁ ይህንን ተግባር ፈጽሟል ክፉ መንፈስ። ኤሊም ለመንፈሳዊ አምልኮትና ክብር ቦታ እንዳይሰጥ፣ በልጆቹ ሕይወት ውስጥ ቅድስና እንዳይታይ፣ ሊቀ ካህን ሆነው ልጆቹ እንኳን እግዚአብሔርን የማያውቁ ምናምንቶች እንዲሆኑ አድርጎ የእስራኤል ሕዝብ ውርደት ሀ ብሎ የጀመረው በአፍኔንና በፊናስ ዘመን በኤሊ ዘመን ነው። ያ ጊዜና ሰዓት ዛሬ በእኛም ተከስቷል። እንዲህ አይነት ክስተቶች የበለጠ ስር ሰደው ነገሮች የሚበላሹበት አንደኛው መንገድ በጋብቻ ውስጥ ያለው ትውልድ በክፉ መንፈስ ተመርዞ የወይን ጠጅ አልቆበት የተወለደ ትውልድ ከመሆኑ ጋር የእግዚአብሔር አምላክ ቤትን መንፈሳዊ የወይን ጠጅ ለመጨረስ የሚታገል መንፈስ የሚኖርበት ሆኖ እናያለን። በደንብ ካስተዋልን ይህ ጉዳይ ዛሬም በእኛ ህይወት ውስጥ እንደዚሁ ነው። ዛሬ ጋኖቹ ባዶ ናቸው። የህይወት ጋኖች ባዶች ናቸው። ሸመገሉ የተባሉ ሰዎችም ባዶች፣ ጊዜ ባዶ ያደረጋቸው፣ እውቀት ባዶ ያደረጋቸው፣ የሚይዙትና የሚጨብጡት ጠፍቷቸው በአስተሳሰብ እየተምታታባቸው ከውጭው ይልቅ በእግዚአብሔር አምላክ ቤት ውስጥ እየኖሩ የሌላው ዓለም ህይወት ጭንቀትና ችግር ከሌላው በበለጠ የጎዳቸው የእግዚአብሔር አምላክ ቤት ውስጥ ያሉ ልጆች ናቸው። እግዚአብሔር ማስተዋሉ ይስጠን። በጣም ተጎድተናል። አልተጎዳንም ልንል ሁሉ ጊዜ ራሳችንን ልናባብለው እንችላለን። አይደለም። ኑሮ ውስጥ ግባ በረከት አለ፣ ህሊና ውስጥ ግባ በረከት አለ፣ ለሌላው ቅንህ በጎነህ፣ በመንፈሳዊ ህይወት ለሌላው የህይወት ወይን ጠጅ ማለቅ የምትመኝ ነህ ወይስ ወይን ጠጅ አልቆበታልና ልርዳው ላግዘው የምትል ነህ? እንደውም ዛሬ በሌላው ህይወት ውስጥ ያለውን ወይን ጠጅ ለመድፋትና አተላው እንዲቀል ለማድረግ የምንመኝ ለአተላ የምናደላ እንጂ ለህይወት ወይን ጠጅ የማናደላ መሆናችን በብዙ መንገድ ተገልጿል። እግዚአብሔር ይማረን። ምናልባት የምህረት ጊዜ ከመጣ ሊገባን እናስተውለው እንችላለን። በምን አይነት ውስብስብ የሆነ ባህሪ ውስጥ እንደተገኘንና በትውልድ ውስጥ የቱን ያህል አደጋ እንደተሰፋ የምንገነዘበው በህብረተሰቡ ህይወት ውስጥ ገባ ብለን ያለቀውን ነገር ስናስተውል ነው። መድረክ ላይ ብናሟሙቀው፣ ስብከታችንን ብናቀልጠው፣ ዘመናዊ የአሰባበት ዘዴና ስልት ቢኖረን ህብረተሰቡ ውስጥ ያለውን ችግር ማየት ካልቻል ህብረተሰቡ ውስጥ የወይን የህይወት ወይን ጠጅ አልቋል። ከድንግል ማርያም የምንማረው ይሄ ነው። ያለቀውን ነገር ማየት ነው። ያለቀውን ነገር ብዙ ነገር አልቆብናል። ይሄ የቤተ ክርስቲያን መንፈሳዊ እናቶች እና አባቶች ከወላዲት አምላክ ከዚች ከእናታችን ማየትና ማገናዘብ ይችላሉ። ዛሬ ይለቅ እያልን አይደለም የምንመትተው። ህይወቱ ይለቅ፣ ዘመኑ ይለቅ፣ እውቀቱ ይለቅ፣ ጠባዩ ይለቅ፣ መንገዱ ይለቅ፣ ይሰበርበት፣ አቅጣጫው ይጥፋ፣ ቤቱ ይፍረስ ብለን አይደለም መተትን የምንመትተው። ዲያብሎስን የዕለት ስራ ማስፈጸሚያ የምናደርገው፣ ጉዳይ አስፈጻሚ የምናደርገው፣ የሞት ጉዳይ፣ የችግር ጉዳይ እሱን የምንለቀው ለዚህ አይደለም። የምንማረው ትምህርት ከክፉ መናፍስት ጋር የተያያዘ ሆኖ የበቀላ ስራ ለማከናወን ዛሬ የማይሮጥ ማን መንፈሳዊ ያለ ከሌለ ለመጣል ከሌለ ለማውረድ ለማደንዘዝ ህሊና ውስጥ የማያስብ ማን አለ? እስቲ ችግሩ ውስጥ ግቡ። እስቲ ሰውን አድምጡት። እስቲ በህይወት ውስጥ ዙሪያ ያለውን መከራዎች አድምጡት። እስቲ ያበሻውን ህይወትና ሞቱን ውስጥ ያለው ስቃይ አድምጡት። ሌሊት ሳይተኛ ቀን የሚኳትን ሌሊት መንፈስ ክፉ መንፈስ እድሉን ከልክሎት እዚህ መቁጠሪያው አንዴ መተት ነው ምናምን አንዴ እጽ ነው ምናምን ከምንል እስቲ እግዚአብሔርን ጋብዙና እስቲ እዩት። ውስጥ ህብረተሰቡ ውስጥ ያለውን ችግር ሌላው ይቅርና እስቲ ዘመዶቻችሁ ውስጥ ያለውን ችግር እንኳን አዩት። እስቲ ስንት ዓመት ነው እጽ ነው የምንለው? ኢየሱስ ክርስቶስ አይሰራም? ስንት ዓመት ነው ምትሃት ነው አስማት ነው የምንለው? ይሄ እንግዲህ ያሰላው ዘመን ላይ ያለው ትውልድ አንደኛው ባህሪ እንደሆነ አንርሳ። ግዴላችሁ እግዚአብሔር አምላክ ቤት ሲጀምረው ከቅድስና መንፈስ የተነሳው በስጋ የተገለጠው ኢየሱስ ክርስቶስ ከእናቱ ትምህርት ምዕመናንም አገልጋዮችም የእግዚአብሔር አምላክ ቤተሰብ አባቶችም እህቶችም ወንድሞችም እንዲህ እንበል እስቲ የኢትዮጵያውያን ዘመዶቻችን ወገኖቻችን የወይን ጠጅ እኮ አልቆባቸዋል እንበል። የዘመዶቻችን የወይን ጠጅ አልቋል እንበል። ለመድኃኒታችን ለኢየሱስ ክርስቶስ እንንገረው። ሁላችንም
ሀገራችን የወይን ጠጅ አልቋል እንበል። ጥሩ ሰው፣ መልካም ሰው፣ ቅን ሰው፣ በጎ ሰው፣ መሪ፣ ታማኝ መሪ፣ ቅን መሪ፣ ታማኝ ህዝብ የወይን ጠጅ አልቋል እንበል ለጌታችን ለኢየሱስ ክርስቶስ። የቀረው ባዶ ድንጋይ፣ ባዶ ጋን፣ ባዶ ቤት፣ ባዶ ዕቃ፣ ባዶ ብርጭቆ፣ ባዶ መጠጫ ነው እንበል አምላካችን። ከዛ በኋላ እሱ ሙሉ ነገር ይናገራል። የህይወት ልጆች ይሙሉ ይላል። በቃ የህይወት ልጆች ይሙሉ ይላል፣ ይሞላል። ከዛ በኋላ አናዝንም፣ አናለቅስም፣ አንሰደድም፣ ሌላ እንዲያምልልን አንፈልግም። አሁን እኮ ኢትዮጵያ ውስጥ የወይን ጠጅ አልቋል የሚል ሰው ስለጠፋ ሌላ የወይን ጠጅ የሚሰጥ ሰው ተሰዶ እዚህ ከሀገር ቤት ከሚኖረው ህዝብ ልክ ውጭ ሀገር የተሰደደው ብዙ ነው። የወይን ጠጁን ለመሙላት ነው ያለቀበትን የወይን ጠጅ ለመሙላት ወደፊቱ የድህነት ስጋት ድህነትን በመስጋት የሄደ ብዙ ነው። የወይን ጠጅ ፍለጋ የህይወት ወይን ጠጅ የኑሮ ወይን ጠጅ ጣፋጭ የሆነ ኑሮ ወይን ጠጅ ፍለጋ አልጣፈጠም። ሄዶም እኮ ያልጣፈጣቸው ወገኖች ብዙ ናቸው። ከዚህ አብሯቸው ተወልዶ አብሯቸው ተጋብቶ አብሯቸው ተጸንሶ አብሯቸው ኖሮ በየስራ ዕድሉ በየመስኩ የሰው ግንባር የሚያስከፋባቸው እንዲበላሽ ጠላት ስር ሰዶ ህይወት ውስጥ ቦታ ይዘው በአዲስ ኪዳን እንዲህ የምትዘል እናት እያለችን ያለቀበትን ቦታ የምታይ እናት እያለችን ዛሬ የውጭውን ዓለም እያሳደድን እየተሰደድን ከሀገር ከቦታ ቦታ በመንከራተት በየመንገዱ ቀልጠው የቀሩ ስንት ዘመዶቻችን አሉ። እኛ የጎደለው ቦታ ላይ እግዚአብሔር እንዲሞላ ያለቀው ቦታ ላይ እንድናስተውል ጊዜ ያተን እንደውም ጎደሎነቱ እንዲበረታ እያደረግን ከሀገር የነቀልነው በመናፍስት የጣልነው ብዙ ኮተትና እርም አለበት። ይሄ እርም ባለበት ሁኔታ ውስጥ በእውነት የተባረኩ ልጆች ተወልዶ ማየት ይናፍቀናል እንጂ አናገኘውም። ያልወለዱት ለመውለድ የማይሳሉት የማይገቡበት የማይሄዱበት ጠንቋይ የማይወጡት የማይዙት የማያስገቡት ነገር የለም ለመውለድ። የወለዱት ደግሞ ግራ የገባው የዚያ መውጫ የጠበበው የማይሰማ የማያስተውል ምክር የማያውቅ እዚያ ላይ ተዝዘ ይህ ሁሉ የህይወት የወይን ጠጃችን አልቆ በአተላው ዘመንና ትውልድ መካከል መገኘታችንን አንርሳ። ስለዚህ ወገኖቼ ወላዲተ አምላክ ያለቀውን ነገር ምን እንደሆነ የምታይ እናት አለች። ድንግል ማርያምን ስናይ ከዚህ አንጻር እንይ እንጂ አንቺ ሴት ምን አላት እያለ ብቻ እንደው ዝም ብለን ተሳዳቢ ትውልድ ከመሆን ጋር ተያይዘው ይህንን ቃል ነቅሰን አውጥተን ወላዲተ አምላክን መቃወም የእግዚአብሔር አማላጅነትን የእሷን ፍቅርና ኃይል ማለት እግዚአብሔርን በማማለድ ጎዳና ውስጥ ወላዲተ አምላክ ያላትን ቦታ ቀላሉ ነገር እስቲ አሁን እግዚአብሔርን ማማለድ ይበልጣል እግዚአብሔርን መጽነስና መውለድ ይበልጣል? ያልገባቸው እህቶቻችን በጣም ይገርም። እግዚአብሔርን በማህፀን መያዝ ይበልጣል ከስጋዋ ስጋ ከነፍሷ ነፍስ ተካፍሎ የመጣውን ጌታ እንደ ሰው መውለድ ይበልጣል ወይስ ጌታ ሆይ ማርልኝ ማለት ይበልጣል? እንዲሁ ምንም አላገናዘብንም። አይነ ስውር ስለሆነ ያተላው ዘመን ላይ ስለተወለድን ከወላዲተ አምላክ የወጣው ትውልድ ከገባው ይልቅ በጣም ብዙ ነው። ስለዚህ እግዚአብሔርን ከማማለድ የሚበልጠው እግዚአብሔርን በማህፀን እዛ መውለድ ነው የሚበልጠው። እናት መሆን ነው የሚበልጠው ወገኖቼ። ማማለድ ተራ አይደለም እንዴ? በእያንዳንዱ ጸሎት ቤት በእያንዳንዱ ቤተክርስቲያን እኔ ጸልይልሃለሁ እኔ አማልድሃለሁ ይባላል። ለምንድን ነው ከወላዲተ አምላክ ፍቅር የምትወጡት? ለምንድን ነው ከድንግል ማርያም መንፈሳዊ ሕይወት የምንወጣው? የተወለድነው በአተላው ጊዜ ነው። ስለዚህ አተላው ካልተደፋ ዛኖቹ ካልታጠቡ ካልጸዱ ንጹህ የጌታ አምላክ ውሃ ጊዜና ሰዓት ከፈቃዱና ከቃሉ ስር ካልተገኙ በእውነት የተባረከና የተቀደሰ ትውልድ አናገኝም ማለት ነው። ይህን በደንብ አስተውሉ። ከዛ በኋላ በመጨረሻ ምን አለ?
በገሊላ ቃና አደረገ። መዛሙርቱም በእርሱ አመኑ። የመጀመሪያው እምነት ሀብሎ የጀመረው በዶኪማስ በሰርግ ቤት ነው። ሃይማኖት ቤተክርስቲያን መንፈሳዊ ኃይል ስራዋን የጀመረችው በዶኪማስ ቤት በጋብቻ ውስጥ ነው። ስለዚህ ቤተክርስቲያን ከርኩሳን መናፍስት ጋር ልጆች እንዳይወለዱ ከፍተኛ ትግል ማድረግ ያለባት ጊዜ ቢኖር አሁን ነው። አለበለዚያ ጭራቆች፣ አረመኔዎች፣ ክፉዎች፣ ጨካኞች፣ የዲያብሎስ ልጆች፣ ነፍሰ ገዳዮች፣ ዘማውያኖች፣ ርኩሳኖች በጣም የሚሰፉባትና የሚወልዱበት ሀገር እንደምትሆን አትጠራጠሩ። ዲያብሎስ ቀድሞናል። መንፈሳውያን ተኝተን ስጋውያን ዓለማውያን ስርዓት ይዘው ቀጥለዋል። በእውነት ብዙ ነገሮች ከውጭ ለማስተዳደር እንማራለን። ከቤተ ክርስቲያን አስተዳደር ዞር ብሎ ስንል ደግሞ አይገለጥም፣ አይነገርም። ለምን ክብሩን የገለጠባት መንፈሳዊ ኃይሉን ያሳደረባት ቤተ ክርስቲያን ለዓለም መቀለጃና መጫወቻ መተረቻ እንድትሆን አያስፈልግም። እኛ ልጆቿ እንደገና ለሌላው ያለቀውን ወይም ጠጅ እያየን ወላዲተ አምላክና ኢየሱስ ክርስቶስን መማጸን አለብን። ያኔ ድንግል ማርያም ለልጇ ተማጸነች። ዛሬ እኛ ደግሞ ሁለት ኃይል አለን፣ እናቱና ኢየሱስ ክርስቶስ። ክብሩንም ገለጠ። እግዚአብሔር ክብር የተደበቀ አይደለም፣ የተገለጠ ነው። ለዓለም የተገለጠ፣ ለደቀ መዛሙርቱ የተገለጠ፣ ለታደሙት የተገለጠ ክብሩ የተገለጠበት ጋብቻ። ባካችሁ በጋብቻችሁ ውስጥ የእግዚአብሔር ክብር ይገለጥ ዘንድ ተማጸኑ። የሕይወት ወይን ጠጅ ሆነን እንድንኖር እግዚአብሔር አምላካችን ይርዳን። የእግዚአብሔር ክብር እየተገለጠ እንዲኖር እንጂ ስጋዊ የሆነ አስተሳሰብ፣ ስጋዊ የሆነ ባህሪ እና ጠባይ፣ ስጋዊ የሆነ ክፉ መናፍስት ያደፈጡበት እንቅስቃሴና ዓላማ በእውነት በቀደመው ዘመን እንማርና አሁን የእግዚአብሔር ክብር ይገለጥ ዘንድ አምላክን በእጃችሁም በልቦናችሁም በሕይወታችሁም በኑሯችሁም በቤተሰባችሁም ያዙት። በኑሯችሁ ክብሩ ይገለጥ፣ በቃላችሁ ክብሩ ይገለጥ፣ በጠባያችሁ ክብሩ ይገለጥ። እግዚአብሔር አምላክ